የቤተሰቦቻችሁን መንፈስ ስትስቡ መጠንቀቅ አለባችሁ። የቤተሰቦቻችሁ መንፈስ መሳብ ያለባችሁ በትክክል እናንተ ራሳችሁ በሁለት እግራችሁ ከቆማችሁ ነው። አይሳብም፣ በመሰረቱ አይሳብም፣ በፍጹም አይሳብም። እኔ ይሄን አልደግፈውም። ግን የቤተሰቦቻችሁ መንፈስ ብዙ ዓመት መስዋዕትና ግብር የለመደ ነው። ወልደህ ከሆነ የልጆችህን መንፈስ ብትስብ ችግር የለውም። ካንተ ነው ሄደው ወደ እነሱ። ምናልባትም የጎረቤት ቡዳ ይኖራል፣ ስበት ትቀጠቅጠዋለህ፣ አቅም ይኖራል። ካንተ መወለድ በፊት ግን ብዙ ዓመት ግብር የለመደን መንፈስ ስበው ግን እና ታሰር ማለት ከባድ ነው። የዘመኗ ፍጻሜ ሆነ እንጂ የምትቀጥል ቢሆን ኖሮ ይሄ ነገር ጥሩ አልነበረም አካሄዱ። ግን ደግሞ በዚሁ በኩል ደግሞ እግዚአብሔር ልጅቷን እንድታልፍ አደረጋት፣ አስተምሯታል። ለምን ነፍሷን ወደ ሲኦል ይዞት እንዳይሄድ ነው እግዚአብሔር ያስተማራት። ቶሎ ቁረቢ ያሏት ለዚህ ነው። እናትየው ማነው መነኩሴው በይ በማግስቱ ቁረቢ ብሎ ያቆረቧት አይደለም። ይሄ ነው ትልቁ ነገርና የቤተሰቦቻችሁን መንፈስ ባካችሁን አትሳቡ። የልጆቻችሁን ስትስቡ መጀመሪያ እናንተ ራሳችሁ ጠንክራችሁ። ይናደዳል አንዳንድ ጊዜ እንዴት ይላል ሄጄ አልፌ ልጁ ላይ ዛር ሆኜ እንዴት መልሳ ትስበኛለች? አንቺ ላይ መተት ከነበረ የምትወልጁ ልጅ ላይ ደግሞ ዛር ሆኖ ነው የሚያልፈው። ለምን ተወልዷል። ሲወለድ ዛር ይባላል፣ ስሙ ይቀየራል። እና ሲመለስ ወደ አንቺ ሲመጣ እልከኛ ሆኖ ነው የሚመጣው። እልከኛ ሆኖና በጣም መጠንቀቅ አለባችሁ። እባካችሁን በተቻላችሁ መጠን እዛው ባለህበት ታሰር ማለት ልመዱ። ባለህበት ታሰር። ልጅቷ ዲያሪው ላይ ከጻፈችው ዲያሪውን አግኝቼዋለሁ ባይዘው ከጻፈችው ላይ ሳነበው እንደተሳሳተች ነው የጻፈችው። እንደዚህ ማድረግ አልነበረብኝም፣ ይሄን በማድረጌ ብዙ ዋጋ ከፈልኩኝ፣ እንደዚህ ተሰቃዩ፣ ግን ሰማዕቱ አዳነኝ እያለች የጻፈችው። ስለዚህ ልክ ናት። የጻፈችው ነገር ማክበር አለብኝ፣ መናገር መልእክቱን መናገር አለብኝ። ሳንተዋወቅ በማለፏ ነው እንጂ በጣም ማዝ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይሄን ነው ልናገር የምችለው። ዛሬ ለየት ያለ ገጠመኝ ነው አይደል የነገርኳችሁ። እንጃ ቅድስት ብዬ ባላትም የተባረከች ልጅ ናት። ሌላ ምንም ልል አልችልም። በቃ እግዚአብሔር ሲባርክ እንደዚህ ነው። የወጣችበት ማህፀን የተባረከ ባይሆንም ሴትዮዋ እንደሚሉት ማለት ባይሆንም በአዳም ልኮ እያመልኩ ባለውበት ሰዓት ላይ ነው የተወለዱት ልጆችን የሚሉት። ግን ባይሆንም እግዚአብሔር ደግሞ ለይቶ አንዱን ይባርካል። ቤተሰቡ እንዲድን ለቤተሰቡ ዋጋ የሚከፍል ሰው ደግሞ ይኖራል። ስለዚህ ነው ደጋግሜ የምናገረው፣ እባካችሁን በእናንተ ቤት ውስጥ የሚጸልይ ሰው የሚሰግድ ሰው ስታዩ አታሹፉበት። በሱ ውስጥ ያለው ጸሎቱን የሚሰማው መልአክና ቅዱስ ወይም እግዚአብሔር መድኃኒዓለም ድንግል ማርያም ያዝኑባችኋል። የገለፈጣችሁትን ያክል ዋጋ ትከፍላላችሁ። መቼም የሳቃችሁበት ልል አልችልም። መገልፈጥ ነው የሚለው። ዋጋ ትከፍላላችሁ። የሚሰግድ የሚጸልይ የሚተጋ ሰው መንፈሱ ባይወጣለትም እየጮኸ እየታገለም እንኳን ቢሆን እሱ ለሄደው እናንተ ምንድን ናችሁ? እሱ ጸበል ለሄደው፣ እሱ ለሰገደው፣ እሱ ለተጋው ምናችሁ ተነካ? ዝም ብላችሁ ያን ሰው ነፃነቱን መፍቀድ በቃ ይጸልይ ይስገድ። የግዴታ ከሰይጣን ተገላግሎ አይደለም ሰው ጻድቅ የሚሆነው። አጋንንት ሐዋርያትን ያስገደላቸው ያሰየፋቸው ማን ነው? አጋንንት አይደል ሰው ላይ አድሮ። ሰው በአጋንንት ሞተ ማለት አጋንንት ይዞት ሄደ ማለት አይደለም። እንዴት ሆኖ ነው የሞተው ነው። በማን ሞተ ሳይሆን እንዴት ሆኖ ነው የሞተው። ንስሐ ገብቶ ቅዱስ ቁርአን ተቀብሎ ተዘጋጅቶ ከሞተ ምንም ይግደለው፣ እንቅፋትም ትንታም አጋንንትም ምንም ይግደለው፣ ይሄ ሰው የክርስቶስ ነው። ነፍሱ ከስጋው ስትወጣ መላእክቶች ይመጡና የእኛ ናት ይላሉ። ይሄ ነው ማሰብ ያለባችሁ። እላዩ ላይ አጋንንት ስላለ እሱ በሽተኛ እናንተ ጤነኛ አይደለም። እንደዚህ ብሎ ነገር የለም። እንዲያውም አንደኛውኑ መንፈሱ የተጋለጠለት ሰው ይሻላል። ታውቃላችሁ ለምን? ጠላቴ ሰይጣን ነው ብሎ ሁልጊዜ ይሰግዳል። ጠላቴ ሰው ነው አይልም። መተት ወረወረብኝ ብሎ ቢያስብ እንኳን መንፈሱን እያሰረ ጸበል ለጸበል ይሮጣል። እግዚአብሔር ላይ ነው ተስፋ የሚያደርገው፣ ጸበሉ ላይ ነው ተስፋ የሚያደርገው። ምናችሁንም አይነካችሁ። ይታገል። ከቻላችሁ እንዲያውም ጸልይልኝ ማለት አለባችሁ ለእንደዚህ አይነት ሰው። አንዳንድ ኮሜንት ያለው በጣም ነው ማዝ ነው። በዚህ አጋጣሚ በእውነት እናንተም ታማችሁ እግዚአብሔር ያሳያችሁ እንዳልል የእናንተን መታመም አልፈልገውም። ለምን ሳትነቁ ከታመማችሁ ትጎዳላችሁ። የነቃ ሰው ሲታመም ይሻላል። አንዳንድ ጊዜ ኮሜንት ምን ያለው መምህር ተስፋዬ ጋር ሂጂ። አንዳንድ ሰዎች እንደዚህ ሆኜ ኢንተርቪው ሲደረጉ እንደዚህ ተደርጌ ልጅ እንደዚህ አድርጎት ማም ያሉ ኢንተርቪው ሲደረጉ ሌላ ዩቲዩብ ላይ መምህር ተስፋዬ ጋር ሂጂ ደዊ እሱ እንደዚህ ያረግሻል እንደዚህ ያግዝሻል ብለው ሲጽፉ ከስር ኮሜንት ገብተው ምን ይላሉ? እሱ ለራሱ ባጋንንት ተይዞ ምን እሱ ላንቺ ምን ይጠቅምሻል ይላሉ።
አዎ ምንም ላልጠቅማት እችላለሁ። የሚገርማችሁ ግን የሚጽፉት ሰዎች ምን አይነት አመለካከት ነው ያላቸው? አጋንንት ሲወጣልኝ ነው ያዩት ወይስ ሲያሰቃየኝ ነው ያዩት? ሰው ሲገላገል አይደል የሚያዩት? ወጣልኝ እፎይ ተገላገልኩ ማለት እኔ አጋንንታም ነኝ ማለት ነው። በጣም እኮ የሚገርም ነው እኮ እናንተ። ሰው እኮ እንዴት ከአፉ የሚወጣው ፍሬ እንደው አያስምረውም እኮ። እግዚአብሔር ቸር ነው እንጂ ከባድ ነው። ቸር ነው፣ በጣም በእውነት ቸር ነው። እኛስ በየቀኑ እያራገፍን እየተገላገልን ነው። አዎ ራሴን በሁለት እግሬ ካላቆምኩኝ ሰው ላግዝ አልችልም። ግን ደግሞ እንደዚህም ሆኜ ሰው እያገዝኩ ነው። ሲገባ ሲይዘው ሳባረው ቅዱስ ቁርባን ባይኖር ኖሮ ጸሎትና ቅዱስ ቁርባን ስግደት ባይኖር ኖሮ በህይወት አልኖርም ነበረ። ተውት ስግደት ጸሎቱን፣ ቅዱስ ቁርባን ባይኖር ኖሮ ጸበል ባይኖር ኖሮ በህይወት አልኖርም ነበረ ብዬ ደጋግሜ እናገራለሁ አይደል? በቃ ይሄንን እኛን የምንናገረውን የምናስተምረውን ትምህርት የሚተቹ ሰዎች ቅዱስ ቁርባን ተቀብለው ያውቁ። ተቀብለውም ከሆነ በዛ እንደበታቸው ከሆነ ይሄን የሚናገሩት ማንን እየሰደቡ ማንን እየጸፉ ነው? በጥፊ እያገለገልነው ያለነውን ክርስቶስን፣ በዛ ውስጥ ደግሞ እየተገለገሉ ያሉትን የቆረቡትን ምዕመናን በጥፊ እንደመምታት የሚቆጠረው በጣም ነው የሚያሳዝነው። ቦታ አንዳንድ ጊዜ እንዴት ሰው ቢያንስ እንኳን ፍሬ አፍርቶ ሚዲያ ላይ ፍሬውን ይዞ እንኳን መጥቶ አያሳይም? ሁልጊዜ ሚዲያ ላይ በማውራት እኛስ የምንቀረጽበት ሰዓት አለን። ዶር ቱ ዶር የምናገለግልበት በየቤቱ ምክር አገልግሎት የምሰጥበት ሰዓት አለኝ። ከዚህ ሁሉ ሰዓቴ ለልጆቼ ከምሰጠው ቆጥቤ ለባለቤቴ ከምሰጠው ቆርጬ ከሁሉም ነገር በጣም ብዙ ነገር ወስጄ ነው እናንተ ላይ ትኩረት እያደረኩ ያለሁት እና እንደዛም ሆኖ ግን ፍሬያማ ነኝ። በጣም ነው እግዚአብሔርን የማመሰግነው። ሰዎች ይለወጣሉ፣ ቅዱስ ቁርባን ይቀበላሉ፣ ንስሐ ይገባሉ፣ ከባዕድ አምልኮ ይወጣሉ። ይሄ መታደል እኮ ነው። ይሄ ሚዲያ በመከፈቱ ስንት ነገር ተጠቀምኩኝ። በጣም ብዙ ሰዎችን የጠቀምኩት በእኔ በኃጢአተኛው ይሄን ከሰራ ህይወታቸውን ዘግተው ገዳም ገብተው የሚጸልዩ አባቶች ስንት ሰው እያዳኑ እንደሆነ በዚህ ማሰብ ይቻላል። እና እግዚአብሔር ሁላችንንም ይማረን። መጥፎ ኮሜንት የምትጽፉ ሰዎች በርቱ፣ ግን ንስሐ ግቡ። መጥፎ ኮሜንት እኛን ምንም አያደርገንም። እኛ እየቀጠልን ያለ ነው። እናንተ ግን የአፍህን ፍሬ ትበላለህ የሚለው ጥቅስ እየፈረደባችሁ ነው የምትቀጥሉት። ህይወታችሁን ቼክ አድርጉት እስቲ። ነው ወይስ እኛ ያየነውን ስቃይ እዩ ብለን እንርገም? አይሆንማ። የእኛ እርግማን አይስማማንማ። መመረቅ ነው የሚስማማን። እንኳን እኛ የክርስቶስ ልጆች ነን ብለን የምናስበው ጠንቋዩ እንኳን የአጋንንት ልጅ የሆነው በለዓም እንኳን መርቅ አለኝ ብሎ ነው የመረቃቸው። ስለዚህ እኛ ያየነውን ስቃይ ሳይሆን ያየነውን ደስታ፣ ያየነውን በአጠቃላይ ደስ የሚል መንፈሳዊ ህይወትን ያሳያችሁ ነው የምንለው። ሚስጥር ይግለጥላችሁ፣ እላያችሁ ላይ ያለው መንፈስ አፈንድቶ በዛ ያስተምራችሁ ነው የምንለው። ይሄ መቼም እንደ ስቃይ አትቆጥሩትም፣ እንደ መጥፎ ነገር አይቆጠርም። የተደበቀውን አጋንንት የያዘላችሁና በግምት የምታወሩበትን የእውነት ያርግላችሁ። በግምት አውርታችሁ ከምትነቀፉ የእውነት አይታችሁ የእውነት አውርታችሁ ፍሬያማ ሁኑ። የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል። ዛር እንደዛ ያደርግም። ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግም። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ፣ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዱ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሀሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሀሳብ የመበተን በቃ ማለት የሌለ
ለፊልም ሲሆን እኮ ንቅት ብላችሁ ነው ፊልም ትላላችሁ። ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም በጣም እንትን ነው ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። አይነ ጥላ 14 ስቃዮችን በባህሪያችን ውስጥ ያስቀምጣል። አንደኛ ክብርህን ይጥላል። ክብርህን መጣል፣ መንፈሳዊ ክብርህን ከህይወት ውስጥ ሳታገኘው በምትቀርበት ጊዜ ከውጪ ክብርህን ስትፈልግ በብዙ መንገድ ትማስናለህ። ለምን አልተከበርኩም ብለህም ትሰቃያለህ። ክብርህን በራስህ ስጋዊ ፍላጎት ስትሻ አምባገነን፣ ክፉ፣ መሰሪ፣ ተንኮለኛና ጀብደኛ እንዲሁም ደግሞ ምስጢራዊ ሴረኛ ሰው ለመሆን ህይወትህን ጠላት ያዘጋጀዋል። ምክንያቱም መንፈሳዊ ክብርህ ከውስጥ ሲጠፋ ዝቅ ማለትን አልለመድክም። ቃልን መስማት አላዘወተርክም። የአባቶች መንፈሳዊ ጉዞና ረድኤት ለማወቅ ዝግጁ አይደለህም። ያን እንደ እውቀት ነው የምታየው እንጂ በውስጥ ህይወት ውስጥ በመታዘዝ መንፈስ ለመመራት አቅም የለህም። ስለዚህ መጀመሪያ ክብርህን ይጥላል። ያ ክብርህ መንፈሳዊ ክብር ነው። መንፈሳዊ ክብር ደግሞ በጸሎት በአምልኮት የሚያድግና እግዚአብሔርን ቃል በመስማት ሁል ጊዜ ህይወትን የሚያድስ መንፈሳዊ ጸጋ ነው። ሞገስ እግዚአብሔር አምላክ ለሰው ልጆች የሚሰጥ የውጨኛው የሰውነት ክፍል ብርሃን ነው። ያ የሰውነት ክፍል ብርሃን በዚህ በአካል ላይ የሚታይ የህይወት ድባብ ነው። ያ ደግሞ በጠላት ላይ ትልቅ ድል የሚሰጥ የመንፈስ ቅዱስ ጥበቃን የሚያረጋግጥ ወደ ተስፋ የሚወስደውን መንገድ የሚያሳይ በቃሎችህ ውስጥ መንፈሳዊ ውበትን የሚያሳድር የመደመጥን የመፈቀርን እና የመተሳሰብን የውስጥ የህሊና ሞራል የሚያበዛ የሚያደርገው ይሄ ሞገስ ነው። ሞገስ የሚለው አያቴ እባክህን አትመርቀኝ፣ አንተ ስትመርቀኝ እኔ እዚህ እየተሰቃየሁ ነው አለች። እንዴት? እኔ እኮ በእናትህ አባቴ ካራማ ነው የምመርቅሽ። እኔ እኮ ይቅናል ትዳሯ ይሆንላት እኔ ጋር ያደግሽው ይላታል። እሳቸው ጋር ያደገችውና አዎ ታዲያ እንዴት ነው አትመርቀኝ የምትይው? አይደለም ይኸውልህ የምትመርቀኝ ቡና አፍልተህ መንፈስ ጠርተህ ምን ብለህ የእናቴ አባቴ ካራማ ልጆቼን ጠብቅ ነው የምትለው። እነሱ ደግሞ መተውኛ ላይ ይለጠፉብናል፣ መናፍስት ናቸው። ጸበል ሂጅ እኮ እያስወጣሁት ነው ብላ ስትነግራቸው እንዲህ ያለ ነገር እኔ ሰምቼ አላውቅም፣ ጴንጤ ሆንሽ እንዲህ አሏት። ጭራሽ አይገርምም? ይሄንን ስለተናገረች እንግዲህ እንደ መልካም ነገር ቆጥሮት የእናቴ አባት ከራማ ማለት ጠባቂ መልአክ ነው የሚመስላቸው፣ ሚካኤል ገብርኤል ነው የሚመስላቸው ማለት ነው እኛ አባት። ስለዚህ ይኸውልሽ አሁን ይኸውልህ አባቴ ይሄ የአያቴ ወንድም አሁንም እየመረቀኝ እየላከብኝ መንፈስ አሁንም እንደገና ልጄን እቀጠቅጣለሁ። ተው አትመርቀኝ እያልኩት አሁንም እኔ ኃይለኛ ከሆንኩኝ እና የሆነ ችግር ከተነሳ አያቴ መርቆኛል ማለት ነው የምትለው። በተዘዋዋሪ መንገድ እርግማን ሆኖ ነው የሚገባው። ለምን? ከራማ ማለት መንፈስ ነው። ከሪም የሚሉት ማለት ውጭ ሀገር በጣም ብዙ ስሞች ይሰጡታል። ተውት እባካችሁን፣ ብትችሉ ማለት ነው ብትችሉ በቤተ ክርስቲያን ውስጥ ያለውን ችግር በደንብ ተረድታችሁ ነፍሳችሁን አድኑ። ቤተ ክርስቲያን ውስጥ ያለው ችግር ሁለት ነው። አንደኛ የገንዘብ ጥማት ያለባቸው፣ ገንዘብና ገንዘብ ብቻ የሚያስቡ፣ ሀብት ንብረት የሚሰበስቡ፣ የቅባት እምነት ተከታይ ሊሆን ይችላሉ፣ የሌላም የአስተሳሰብ ተሐድሶች ሊሆን ይችላሉ። የውስጥም ካህናት ሆነው ጤነኛ ዶግማና ቀኖና ትውፊት ተከታይ ሆነው ግን ደግሞ ገንዘብ ያታለላቸው አገልጋዮች ሊሆን ይችላሉ። ብቻ በዚህ ምክንያት ህዝቡን ብልጥም ያደርጉታሉና ራሳችሁን ጠብቁ ነው። በሌላው ደግሞ ትልቁ ችግር ደግሞ የዝሙትና የአስማት ችግር ነው። እንደ ሶስተኛ ከተወሰደ ዝሙት፣ እንደ ሁለተኛ ከተወሰደ ደግሞ አስማት። ይሄ ችግር እንደ ችግር እንዲቀጥል እኛ ዝም በሉ እየተባለን ነው። ስለዚህ ምዕመናን በቤታችሁ ሆናችሁ እየጸለያችሁ ቤተክርስቲያን መጣችሁ ያስቀደሳችሁ ብቻ ሃይማኖታችሁን ብትቀጥሉበት ነው የሚሻለው ብዬ ነው የማስበው። ካህንን ለንስሐ የታመመ ሰው ካለ ደግሞ ምናልባት የሚመጡ ከሆነ ጸበል እንዲረጩላችሁ እሱም ችግር ነው። እኔ አድነዋለሁ እያሉ እንቁላል እያፈረጡ የሆነ ነገር እያደረጉ ምናምን እየቀቡ የሆነ ነገር እያደረጉ የሚያደርጉት ነገር አለ። ለህመም መጥራት ከባድ ነው በአሁኑ ሰዓት ካህንን። እሱን ተዉት። ለእርቅ፣ ለለቅሶ፣ ለሰርግ፣ ለግራጁዌሽን እንዲባርኩ ንስሐ አባት አለ ለማለት ካልሆነ በስተቀር ለሌላ ነገር አባቶችን መቅረብ በአሁኑ ሰዓት ከባድ ሆኗል። በእውነት
በድፍረት እንድናገር የሚያደርገኝ ብዙ ነገር ስላየሁ ነው። ብዙ ምዕመናን ተበልተዋል። በጣም ብዙ ምዕመናን ወድቀዋል በዝሙት። በጣም ብዙ እህቶቻችን ተሰናክለዋል። በሰባኪ በእኛም በአባቶችም በዲያቆናትም በአገልጋይ በአጠቃላይ ትንቢተ ሳቤል ላይ እየተፈጸመ ነው ያለው። እንዲሁም ደግሞ ፍካረ ኢየሱስ እየተፈጸመ ነው ያለው። የክርስቶስ ትንቢት ማለት ነው። ፍካረ ኢየሱስ እየተፈጸመ ነው ያለው። በአጠቃላይ ፍጻሜው ዘመን ላይ ደርሰናል እና ምዕመናን ራሳችሁን ጠብቁ ነው የምትወቀሱበትም። አንዱ ትልቁ ነገር ደግሞ ምንድነው? በደንብ አስተውላችሁ አገናዝባችሁ ቤተክርስቲያንን በተገቢው መንገድ አስራት በኩራት ባለማውጣት ምዕመናን ማለት ነው። በተገቢው መንገድ ገንዘቡ ተገኘም አልተገኘም ባገኛችሁ ሰዓት አስራት ማውጣት፣ ቤተክርስቲያን መጥቶ በስርዓቱ ማስቀደስ፣ ጸበል መጠመቅ የላችሁበት። በቃ ሰንፋችኋል። በዚህ ህይወት ውስጥ ከዚህ ነገር ወጥታችኋል። በእርግጥ ወዳችሁም አይደለም። መውቀስ በእናንተን ከባድ ያደርገዋል። በምዕመንነታችሁ መጥታችሁ ብታዩት ነገር ያናድዳችሁ ይሆናል። እንዴት ከአባቶች ይሄ ነገር ይታያል? እንዴት አባቴ ዘረኛ ይሆናሉ? በፊት ኢህአዴግ በነበረበት ሰዓት ይሄኛው መንግስት ባልመጣበት ጊዜ በየቤቱ እየዞሩ ጸበል ይረጩ የነበሩ አባቶች አሁን ቀርተዋል። ለምንድን ነው? ምክንያቱ ምንድን ነው? እንደገናም ደግሞ በብዛት ብሔራቸው ስለ እውነት እንናገር ከተባለ ማለት ነው ብሔራቸው ተመሳሳይ የሆኑ አባቶች ደግሞ በብዛት በየሰው ቤት ደግሞ ተለቀዋል። ምክንያቱ ምንድን ነው? ከላይ ጀምሮ ከፓትርያርክ እስከ ታች ድረስ መንግስትና ሃይማኖት ለምንድን ነው መዋቅሩ እኩል እንዲሄድ የሚደረገው? ለምንድን ነው ሃይማኖት ለብቻው የማይተወው? ምዕመኑ በራሱ ግራ የገባው እኮ ለዚህ ነው። እና በጣም ያስጨንቃል። ጊዜው ስለሚያስጨንቅ ምዕመናን አንገታችሁን ደፍታችሁ እቤታችሁ እየሰገዳችሁ እየጸለያችሁ ቤተክርስቲያን ለማስቀደስና አንዳንዴም ትክክል የሚያስተምሩ ከሆነ ወንጌሉን ለመስማት ትመጣላችሁ ማለት ነው። ስሜታቸውን ማያንጸባርቁ ከሆነ ሰባኪያን የግል አስተሳሰባቸውን ማያንጸባርቁ ከሆነ እንጂ በጣም ከባድ ነው። ማህበራዊ ሚዲያውን ስትከፍቱት ከባድ ነው። የምታዩት ነገር ከባድ ነው። የምትሰሙት ነገር ከባድ ነው። ለዚህ እኮ ነው ኢቢኤስን ለማየት እኮ ልባችሁ የሚያዘነብለው። የሰይፉ ፋንታውን ፕሮግራም በ24 ሰዓት ውስጥ 100 ምናምን ሺህ 50 ምናምን ሺህ ፕሮግራም የሚታየው መዝናኛ አባይ ቲቪ ላይ ሌላ ቦታ ላይ የቅዳሜ መዝናኛ ምናምን ላይ ሰው ትኩረት የሚያደርገው እኮ ተጨንቆ እኮ ነው። ወዶ አይደለም። ግራ ገባው። ቢያንስ እኮ ትንሽ ልሳቅ ልዘና ልበል ብሎ እኮ ነው። እና ተምታታብን። በዚህ አሁን እንኳን በቀደም በለቀኩት ማነው አስራተ ገብርኤል በሚባለው እንኳን ቪዲዮ ስለቅ አረ መምህር ተምታታብን፣ ግራ ገባን እኮ ምናምን ብላችሁ ትጽፋላችሁ አይደል? እሱም ደግሞ ከትናንትና ወዲያ መቼ ዕለት ነው ተስፋዬ ማን ነው ብሎ ጻፈና ከላይ ሚስጥሩ ሲገለጥ ምናምን ብሎ ጻፈ። ይሄ ዩቲዩበሮች የሰውን ትኩረት ለመሳብ ተምብሊናቸውን ወይም ደግሞ የዩቲዩባቸውን ርዕስ ትኩረት ለመሳብ እስቲ ምን አለ ምን ሊል ነው? ይሄ ደግሞ በቀደም መምህር በደንብ አድርጎ ስለሱ ስለተናገረ መለሰለት እንዴ ብሎ ሰው እንዲገባ በሲስተም አድርጎ የጻፈበት መንገድ ነው። በጣም የሚገርማችሁ ነገር እና የጻፋችሁት ኮሜንት ግን አሳዘነኝ በእውነት። ለምን ምን ያህል ግራ እንደተጋባችሁ ነው የሚያሳየው። መለየት እንዴት እንደተቸገራችሁ። የዋሃን አሉ መረጃ እንኳን እያቀረብንላቸው በትዳሩ ላይ እንዴት እንዳደረገ ቴዎሎጂ ሳይገባ መምህር ነኝ ብሎ አትሮስ ጨብጦ መጽሐፍ ቅዱስን ገልጦ ላስተምር። እኔ እንኳን ራሱ ገና አንድምታ ገና እየተማርኩ እኮ ነው ያለሁት። እናንተ መጋቢ አዲስ ለመባል መጋቢ ብሎ ለመባል ገና 5 ዓመት እኮ ትምህርት ያስፈልገዋል። ቴዎሎጂ ተመርቄ ያለው ቁጭ ማለት አያስፈልግም። የእውነቴን ነው የምላችሁ። እባክህን ቴዎሎጂ ገብተህ ተማር ብዬ የለመንኩት የነበረው ወደፊት ብዙ ኦዲዮ አወጣላችኋለሁ። ቴዎሎጂ አልተማረ፣ የትኛውም ኮርስ ትምህርት ቤት ሰንበት ትምህርት ቤትም አልተማረ። ካህናት አባቶች ልብሰ ተክህኖ ለብሰው ከኋላው ተቀምጠዋል እኮ ከቅዳሴ እንደወጡ አጋንንት ስላስጮኸ ብቻ እሱ ቆሞ እያስተማረ ምንም አይነት የቤተ ክርስቲያናችን የመጽሐፍ ቅዱስ ትምህርት ያልተማረ ሰው ቆሞ እያስተማረ ጥቅስ ጠቅሶ ስላስተማረ ወይም ምዕመናን እሱም ብለው ስለሚመጡና እንግዲህ ለመጠመቅ ለመፈወስ የሚመጡ ሰዎች ጋር ሳንቲም ከወረወሩ ብለው እኮ ነው አባቶች ለዚህ ሰው መድረክ ሰጥተውታል። እንኳን ለሱ ለኛ እንኳን ራሱ በጥንቃቄ መሆን አለበት እያልን ማለት ነው እንዴ። እና ስለዚህ ሰው እየተናገርን እኮ ነው። እንዴት ከሴት ጋር በዝሙት እንዴት እንደወደቀ እኔ እኮ እንደው መምህር እንዴት በዚህ ልክ የሰው ኃጢአት ታወጣለህ? እግዚአብሔር ከባቴ አበሳ ነው
ትሉኛላችሁ ብዬ አስቤ ነው። በጣም ፈርቼ ነው እንጂ ብዙ ነገር ከመጣት እችላለሁ። በዝሙት የወደቀበትን ነገር ያወራበትን ድምፅ ራሱ በጣም የሚያስጠላ ቆሻሻ የሆነ ነገር እንደዚህ እንኳን በመረጃ በቪዲዮ እንኳን እያወጣን ኧረ መምህር ግራ ተጋባን እኮ ነው። ማንን እንመን? ቀድሞ ይሄ ልጅ የቀሲስ ባንቴሆን ካሜራማን ሆኖ በነበረበት ሰዓት የቴሌግራም ግሩፕ ላይ ራሱን በዚህ ለስለስ ባለ ድምፅ ምናምን በጣም ብዙ ነገሮች አድርጎ ስለነበረ አሁን መምህራችን ይሉታል። ምን የተመርቆ ነው? የትኛው ቴዎሎጂ፣ የትኛው አብነት ትምህርት ቤት፣ የትኛው ኮርስ ተምሮ ነው መምህር የሚባለው? እንኳን እሱን የራሴ መምህር ለመባል ራሱ ገና በጣም ብዙ ይቀረኛል እኮ ነው። እንደ ሁሩ ወመሃሩ ተብዬ ደቀ መዝሙር የሚለው ሰርተፍኬት ስለተሰጠኝ እኮ ነው። እና በረጅም ዓመት ከ89 ዓመተ ምህረት ጀምሮ በቤተ ክርስቲያን ስላገለገልኩኝ ነው እንደው ይሄ መምህር የሚለውን ቤተ ክርስቲያን ካሰጠሽኝ እሺ ልስራበት ብዬ ነው እንጂ በጥንቱ ከመጣን መምህር የሚለው ማዕረግ በጣም ከባድ ነው። ወንበር ዘርግቶ የሚያስተምር ምናምን ነው። ግን በአሁኑ ሰዓት በዚህ በፈጸሚያው ዘመን ቴዎሎጂ ቢያንስ ገብቶ ተመርቆ ወይም ደግሞ ቤተክርስቲያን ሂድና አስተምር ሁሩ ወመሃሩ ወይም ሂዱና አስተምሩ ብላ ቤተክርስቲያን ስትፈቅድልን እሺ ብለን እንውጣ ብለን ነው ወንጌልን ለማስተማር ለመመስከር ችግር የለውም። ለማስተማር ግን መጽሐፍ ቅዱስን ከፍቶ ለማስተማር ግን በዚህ ልክ ካህናት በተቀመጡበት ምንም አይነት ቴዎሎጂ ትምህርት ሳይኖር አንድ ሰው ድፍረት ኖሮት እንደዚህ ሲያስተምር ከባድ ነው በጣም። ለምን ማንነቱ እየታወቀ ባግራውንዱ ያደረገውን ነገር እየተናገርን እንዴት አድርጎ እንዳጭበረበረ ገንዘብ የብዙ ሰዎችን ገንዘብ ወስዶ እንዴት እንደሚነግድበት የመርካቶም ንግድ የዱባይ ብትሉ ምናምን እንዴት እንደሚሰራበት ብዙ መረጃዎችን እያቀረብን ካህኑ ገብተው በእነሆ ሚዲያ በልዑል ማለት ነው በፍቅረ ገብርኤል ላይ ገብተው እንዴት አድርገው ካህኑ እንደተናገሩ ሰምታችኋል። ጠቋር አለበት ላይ ልፈውስ ብሎ የሚወጣው በናርሲሲስት ባህሪው ነው፣ በኢጎ ነው፣ ወይም ደግሞ በማናለብኝነት ደንፍቶ ነው የሚወጣው። በቃ ይሄ የመፈወስ የማስተማር የማጥመቅ ፍላጎት ስላለው ነው። ይሄንን ደግሞ ማንም አልከለከለውም። ግን ቴዎሎጂ ይማር ይግባ ግባና ተማርን ያለው በሱ ጸጋ ማንም አይቀናም። ጸጋ ከሆነ እኔ ወጥቼ ስላላጠመቅኩኝ እሱ ለምን አጠመቅ አይደለም እኮ። ግን ቤተ ክርስቲያን በምታዘው መንገድ ይሄድ ነው። መጀመሪያ ንስሐ ይግባ፣ የሰረቀውን ገንዘብ ይመልስ፣ ይቅርታ ይበል። ሌብነቱ ታውቋል፣ የሚያደርጋቸው ነገሮች ታውቀዋል። በፈጣጣ አሁንም እንደገና ካፈርኩ አይመልሰኝ መልሶ ደግሞ እንደገና ደግሞ ተስፋዬ ማን ነው ብሎ መጣ። ቀጥታ የሚያወራው በሙሉ ስለኔ ነው። ግን አንተ ማን ጠራህ ሊል ይችላል። አሁን ደግሞ ሌላ ቪዲዮ ሰርቶ እኔ ያልኩት ተስፋዬ እግዚአብሔር ነው፣ አሁንስ ተስፋዬ ማን ነው? እግዚአብሔር ነው ያልኩት ነው የሚለው የህፃን ጨዋታ። ይሄ ጢባጢ ቤት አቃላችሁ ይሄ ሞኛ ሞኝ አለመማሩ ጥቅሙ ይሄ ነው። ለሱ ማለት ይጠቅመዋል። ለሱ ለምን ደፋር ያደርገዋል? ያልተማረ ሰው ደፋር ነው ይላል አይደል እንዴ? እኔ 3 ዓመት የሰዋስወ ብርሃን ኮርስ ተምሬ የሰንበት ትምህርት ቤትን ኮርስ ተምሬ ገና ደግሞ አሁን ደግሞ ሌላ ትምህርት እየተማርኩ ነው ያለሁት። ገና ነው እኮ ምንም ሳይማር አንድ ሰው በዚህ ልክ ወጥቶ እንደዚህ መሆን የለበትም። እና ግራ ተጋባን ያላችሁት በዚህ ልክ ለስለስ ብለው ስለሚመጡ ነው ሰዎች። ከባድ ነው። እኔም ችግር ካገኛችሁ ውቀሱኝ የምለው እኮ ለዚህ ነው፣ ለቤተ ክርስቲያን ሲባል ነው። በዚህ ልክ እኔም አጥፍቼ ከሆነ እኔም ችግር ውስጥ ቤተክርስቲያን የምከትበት መንገድ ካለ አስተምሮ ውስጥ ችግር ካለ ማስተካከለው ነገር ካለ አስተካክላለሁ። ራሴን እያረምኩ ነው የምሄደው። ኤዲት ሳረግ ራሱ ማስተካከለው ነገር አለ። የሚገርማችሁ እንደገና መልሼ ዛሬ ዓመት ያስተማርኩትን ትምህርት ቁጭ ያዳምጣለሁ። እስቲ እንዴት ነበርኩኝ? ስሜታዊ ነበርኩኝ?